አሰላሙ አለይኩም ወራህመቱላህ። ኢንሻአላህ ዛሬም ድንቅና አስተማሪ በሆነ ታሪክ ተመልሰናል። ይህንን ድንቅና አስተማሪ ታሪክ እስከ መጨረሻው ድረስ ይከታተሉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ ቪዲዮንም ላይክ በማድረግ ጀምሩ። እስቲ ይህንን የመሰለ ስጦታ ለሚስትህ ካለህ ማለቴ ነው ወይ ላጤ ከሆንክ ለእህትህ ወይ ለእናትህ መቼን የምትሰጣት? አንቺስ ብትሆኚ መቼን የምትሰጪው? አረሼም ነው ረመዳን ደርሷል ተሰጣጡ። ማግኘት የምትፈልጉ ስልካችን ባዮ ላይ አለ፣ ይደውሉልን፣ ያሉበት ድረስ እንልካለን። በትንሽዬ ገጠራማ መንደር ውስጥ አንድ በጣም የሚዋደዱ ቤተሰቦች ነበሩ። አህመድና ዘይነብ የሚባሉ እናትና አባት ከትልቋ ሴት ልጃቸው ሰኪና ጋርና ዩሱፍ ከተባለ ገና 5 ዓመት ከሆነ ልጃቸው ጋር ይኖሩ ነበር። ሰኪና እናትና አባቷን በጣም የምትወድ፣ ትርፍ ጊዜ ካላት ከነሱ ጋር ቁጭ ብላ ማሳለፍ፣ እናቷን በስራ ማገዝ፣ አባቷ ደግሞ ኑሯቸው ደከም ያለ ስለሆነ እንጨትን በሚለቅሙበት ሰዓት በመሸከምና ወደ ገበያ በመውሰድ ታግዘው ነበር። ታናሽ ወንድሟ ዩሱፍ ደግሞ ሰኪናን በጣም ይወዳታል። እሷም እንደዚሁ ስራም ስትሰራ እሱ ካጠገቧ እንዲለያት አትፈልግም። ዩሱፍን በጣም ስለሚወዳት እሷ ካለች ሌላ ማንንም አይፈልግም። አንድ ቀንም ሰኪና ዩሱፍ ላይ ለየት ያለ ነገርን ታስተውላለች። አተነፋፈሱ ተቀይሮ ያመመው ይመስል ነበር። ለእናቷም ዩሱፍ እንደታመመና ፊቱ እንደተቀያየረ ትነግራታለች። እናትም ይህንን ስትሰማ ለሰኪና ምናልባት እዚህ ያለው አየር ላይ መቸው ይችላል፣ ወደ ማሳ ይዘሽው ሂጂ፣ እዛ ጥሩ አየርን ያገኛል ትላታለች። ሰኪናም እሺ ብላ ታናሽ ወንድሟን ዩሱፍን ይዛ በማሳዎች በኩል እጁን ይዛው ታዝናናው ጀመር። ዩሱፍም አየሩ ስለተመቸው አተነፋፈሱም ተመልሶለት ነበር። ሰኪናም በደንብ እንዲረጋጋ በማለት ቁጭ ብላ መሬት ላይ እየሳለች ታጫውተው ጀመር። ዩሱፍም በደስታ እህቱ የምታደርገውን ነገር እያየ እሱም ለማድረግ ይሞክራል። በዚህ በጣም ተደስቷል። በዛ በኩልም ጎረቤታቸው ኻሊድ ከአንድ ወጣት ጋር አብሮ ይሄዳል። ያ ወጣት በዛ መንደር ላይ ታይቶ አይታወቅም። አለባበሱ የሚያምርና ሞላ ያለ ሰውነት ያለው ነበር። በዛ በኩል ሲያልፍም ሰኪናን ይመለከታታል። ሳያስበውም እሷን እያየ ፈዞ ይቀራል። ሰኪና ጎረቤቷ ኻሊድ እንደመጣ ትወቅ እንጂ ከሷ አጠገብ ያለውን ሰው ስለማታውቀው ልብ ብላም አላየችውም። ወንድሟንም በደንብ ካጫወተችው በኋላ ወደ ቤት መመለስ ጀመሩ። በቀጣይ ቀንም የኻሊድ እናት ወደ እነ ሰኪና ቤት ትመጣለች። በጣም የሚወዷትና ቅርብ የሆነች ጎረቤታቸው ስለነበረች በደስታ አቀባበል አድርገውላት ወደ ውስጥ ያስገቧታል። የኻሊድ እናትም ከነሱ ጋር የተወሰነ ከተጫወተች በኋላ እንዲህ አለች። ትላንትና የእህቴ ልጅ የሆነው ሰሚር ከኻሊድ ጋር በመንገድ ላይ ሲሄድ ሰኪናን አይቷት ነበር። ስነ ምግባሯን ጨምሮ ሁሉ ነገሯን ስለወደደላት ሊያገባት ይፈልጋል፣ ለዛን የመጣሁት አለቻት። የሰኪና እናትም ይህንን በአንድ የምንወስነው ነገር ስላልሆነ እናስብበትና መልሳችንን እናሳውቅሻለን ትላታለች። ጎረቤታቸውም ከሄደች በኋላ ሰኪና፣ እናቷ፣ አባቷ አንድ ላይ ሆነው ቁጭ አሉ። ሰኪናም አሁን የማግባት ፍላጎት እንደሌላት፣ ጊዜዋን ከነሱ ጋር ማሳለፍ እንደምትፈልግ፣ ወንድሟም ዩሱፍ እስኪያድግ ድረስ ትንሽ መቆየት እንደምትፈልግ ትነግራቸዋለች። አባትና እናት ግን ሰኪና ያቀረበችውን ምክንያት አልተቀበሉ። ለስለስ አድርገው ይህ እኮ ያንቺ ህይወት ነው፣ የኻሊድ እናት ደግሞ ታውቂያታለሽ፣ በጣም ጥሩ ሰው ስለሆነች ለአንቺ ጥሩን እንጂ መጥፎን የምትመርጥልሽ አይመስለኝም። ስለዚህ ይሄ እድል መልሰሽ ላታገኘው ትችያለሽና እሺ ብትይ ይሻላል፣ ማግባትሽ ለአንቺም ለእኛም ጥሩ ሊሆንልን ይችላል አላት። ሰኪናም በእናትና አባቷ ሐሳብ ተስማማለች። በቀጣዩ ቀንም በጠዋት ከእናቷ ጋር ወጥታ ለሰርጓ የሚሆን አዲስ ልብስ ከእናቷ ጋር ከገበያ ሸምታ ወደ ቤት ትመለሳለች። ወደ ቤትም እንደገባች ብዙ አልቆየችም፣ የኻሊድ እናት ትመጣለች። እነሱም በደስታ ወደ ውስጥ አስገቧት። የኻሊድ እናት ግን እንደሌላ ቀኑ ፈገግ አላለችም። ፊቷ የተከፋ ይመስላል። በጣም አፉን ያላሰብነው ነገር ነው የገጠመን። ሰሚር ፈቃደኛ ሆኖ ወላጆቹ ግን አልፈቀዱለትም። በጭራሽ አይሆንም ብለውታል። በጣም አዝናለሁ። እኔም ይሄን ስሰማ ልቤ ተሰብሯል አለቻቸው። የኻሊድ እናት ከሄደች በኋላም እናትና አባት ሰኪናን ያባብሏት ጀመር። ሰኪናም አብሽሩ፣ እኔ ምንም አልመሰለኝም፣ እንደውም የምፈልገውን ነገር ነው አላህ ይመረጠልኝ። በአሁን ሰዓት እናንተን መንከባከብ እንጂ ማግባቴ ቀስ ብሎ እንደሚደርስ ነው የሚታየኝ አለቻቸው። ማታ ላይም ሁሉም ሳሎን ቁጭ ብሎ እየተጨዋወተና እያወራ ሳለ በድንገት የቤታቸው በር ይንኳኳል። ለበሩ ቅርብ የነበረው አባትየው ስለነበር በሩን ለመክፈት ወደ በሩ ያቀናል። በሩን ሲከፍት አንድ በጣም ያዘነና የተከፋ ሞላ ያለ ወጣት ፊት ለፊቱ ቆሞ ያገኘዋል። ማነህ አንተ? ወደዚህ በዚህ ማታ ምን ልታደርግ መጣህ? ብሎ ጠየቀው። ወጣቱም ሰሚር የሚባለው እሱ እንደሆነ፣ ልጃቸውን ሰኪና ለማግባት የጠየቀው እሱ እንደሆነ፣ ነገር ግን ቤተሰቦቹ ከልክለውት የቀረ ቢሆንም እኔ ግን ከልቤ ስለወደድኳት ድጋሚ ቤተሰቦቼን ጠየቅኳቸው። ከብዙ ልመናና ጭቅጭቅ በኋላ ግን እሷን ለማግባት ተፈቅዶልኛል ይለዋል። አባት ይህንን ሲሰማ አንዴ ከተነገረን በኋላ ኮትተነዋል።
ልጃችንን አባብለን ካሳመናት በኋላ እንዴት ነው አሁን ድጋሚ የምንነግራት? ይሄማ አይሆንም ይለዋል። ሰሚር ግን መለመኑን ቀጠለ። እባክህ እኔ እሷን ማጣት አልፈልግም። ሲጀመር ቤተሰቦቼ እንኳን ባይወዷት ከኔ ጋር ነው እንጂ የምትኖረው ከነሱ ጋር አይደለም። ይህንን እድል ማስመለጥ አልፈልግም እባክህ እያለ አባትን ይለምን ጀመር። አባትም ይሄ በእኔ በኩል የሚሆን አይመስለኝም፣ ነገር ግን ጉዳዩን ለእሷ ላሳውቃትና መልሷን የምትሰማ ይሆናል። ስለዚህ ነገ ተመለስ ይለዋል። ወጣቱም በአባት ሐሳብ ይስማማና ወደ ቤቱ ይመለሳል። አባትም ልጁ ጋር ይሄድና ሰሚር የሚባለው ልጅ እንደመጣ ቤተሰቦቹን አልቅሶና ጨቅጭቆ እንዳሳመናቸው እና በዚህ ማታ እሷን ፈልጎ እንደመጣ ሁሉንም ነገር ለሰኪና ይነግራታል። ሰኪና ይህንን ስትሰማ አይ ማግባት አልፈልግም፣ አንዴ ከተወው በኋላ ቤተሰቦቹም የማይወዱኝ ከሆነ እንዴት ብዬ ነው ማገባው? በኋላ እሱን አግብቼ እነሱ የማይወዱኝ ከሆነ እንዴት ነው የምኖረው? ሰሚርን በጭራሽ ማግባት አልፈልግም፣ ይሄ የሚሆን ነገር አይደለም ትለዋለች። አባትም ቢሆን የእሷን ሐሳብ ስለነበር የሚደግፈው እሺ ብሎ ይተዋል። ሰሚር በቀጣዩ ቀን ሲመጣ ሊያሳውቀውም ይወስናል። በቀጣዩ ቀንም ሰሚር እንደዛው አኩርፎና አዝኖ ይመጣል። በጉጉት መልሱን ለመስማት እየተጠባበቀ ነበር። የሰኪና አባት ግን ቁርጥ አድርጎ እሷን ፈቃደኛ አልሆነችም። ማግባት የሚባለውን ነገር በአሁን ሰዓት ሰርዛዋለች። ስለዚህ ልታገባህ አትችልም ይለዋል። ሰሚርም ይህንን ሲሰማ በጣም አዝኖ ወደ ቤቱ ይመለሳል። የሰኪና ታናሽ ወንድም ዩሱፍ ህመሙ ከቀን ወደ ቀን እየጨመረ ይመጣል። ሌላ ቀን እንደምንም ተነስቶ ከእህቱ ጋር የሚውለው የነበረው ዩሱፍ አሁን ግን አልጋው ላይ ተኝቶ መዋል ጀመረ። ይህን ያህል በሽታው እየከፋበት መጣ። ቤተሰቦቹ በጣም ግራ ሲገባቸው ባላቸው አቅም ሊያሳክሙት ይወስናሉ። ወደ ሐኪም ጋርም ወስደው ሲያስመረምሩት የሰሙት ነገር ልባቸውን ይሰብረዋል። ዩሱፍ ላይ የደረሰው ህመም ከባድ እንደሆነ እነሱ ከአቅማቸው በላይ ስለሆነ ወደ ሌላ መንደር ወደ ተሻለ ሐኪም ቤት ሄዶ እንዲመረመር አሊያ ግን የማይመረመር ከሆነ በጤናው ላይ ከባድ ነገር እንደሚደርስበት እስከ ሞት ሊያደርሰው እንደሚችል አስረግጦ ይነግራቸዋል። ይህንን የሰሙትም እናት አባት ሰኪናን ጨምሮ በጣም ያዝናሉ። ዩሱፍን ወደ ከተማ ወስደው ማሳከማቸው ግድ ቢልም ነገር ግን ቤት ውስጥ ሰኪናን ብቻዋን ጥለዋት ሊሄዱ አልፈለጉ። በዚህም በጣም ግራ ይጋባሉ። ማሰብም ጀመሩ። ሰኪና ቤት ውስጥ ብቻዋን ጥለዋት ከሄዱ እነሱም ልባቸው አይረጋጋም፣ የእሷም ልብ እንደዛው። ምን እንደሚያደርጉ ግራ በገባቸው ሰዓት ይህንን ያወቀው ሰሚር እንደገና ወደ እነሱ ቤት ተመልሶ ይመጣል። አሁንም ተከፍቶና እያለቀሰ እባካችሁ ልጃችሁን ዳሩልኝ፣ እናንተ አደራውን ለኔ ጣሉ። ዩሱፍን ለማሳከም ምንም ስጋት ሳይገባችሁ ሄዱ። እሷን ለኔ ተውልኝ፣ ለኔ ዳሩልኝና እኔ በደንብ ልንከባከባት፣ ከሚስቴ በላይ አድርጌ ላኑራት እባካችሁ እያለ ይለምናቸው ጀመር። አባትም በጣም ግራ ይገባዋል። የሚመልሰውን መልስ ያጣል። ወደ ቤትም ይዞት ይገባል። በሰኪናና በእናቷ ፊትም ወጣቱ ቆሞ እባካችሁ ዳሩልኝ እያለ መለመን ጀመረ። በዚህ ሰዓት ግን እሺ ያለችው ሰኪና ነበረች። እሷ ያስጨነቃት የወንድሟ ጤንነት ነበር። ለእሷ ብለው እዚህ ቀርተው ወንድሟ ከሚሞት ወይም የከፋ ጉዳት ከሚደርስበት እሷ ማግባቷ ቀላል እንደሚሆን አሰበች። ሰሚር ባቀረበውም ሐሳብ ላይ እሺ ብላ ተስማማለች። እናትና አባቷም እሷ ከፈቀደችማ እሺ ብለው ይተዋሉ። በነበሩበት ሳምንት መጨረሻ ላይ የሰሚርና የሰኪና ሰርግ ይደገሳል። እሷ የራሷ ሰርግ ላይ ቢሆንም ደስተኛ አልነበረችም። ምክንያቱም ጭንቀቷም ሐሳቧም ወንድሟ ጋር ነበር። ሰሚር አብሽሪ ወንድምሽ ይድናል እያለ ያባብላታል። በዚህ ሰዓትም እናትና አባት ለመሄድ ወስነው ስለነበር ሰሚር ጋር ይመጡና የልጃችንን ነገር አደራውን ላንተን ይሰጠን፣ በምንም ነገር እንዳታስከፋት እባክህ እያለ ለሰሚር አደራ ይሰጠዋል። ሰኪናም እናትና አባቷን መሰናበት ጀመረች። ታናሽ ወንድሟንም አቅፋ እያለቀሰች ትስመዋለች። ዩሱፍም ከእህቱ መራቅ ባይፈልግም ግዴታ ስለሆነበት እያለቀሰ አቀፋት። ከዛም ሁሉንም ተሰናብታና ሸኝታ ትመለሳለች። እነሱን ከሸኘች በኋላም ሰኪና ከአዲሱ ባሏ ሰሚር ጋር ሆና ወደሱ ቤት መሄድ ጀመረች። የሱን ቤተሰቦች አይታቸው አታውቅም። ለመጀመሪያ ጊዜ ልታገኛቸው ነው። ወደ ቤቱ ስትገባም ኮስተር ብሎ የቆመ እናትና አባትን ተመለከተች። የአባት መልክ የሰሚርን ይመስል ስለነበር የሱ አባትና እናት እንደሆኑም አወቀች። ሰኪናም ባሏን ይዛ እየፈራች ወደ ውስጥ ገባች። እንደገና በሷ እድሜ ተቀራራቢ የሆነችንም ልጅ አገኘች። የሰሚር እህት ነበረች። ስሟም ኩኑዝ ይባላል። የሷ ማስተያየትና ግልምጫም ይለያል። በዚህም ሰኪና በጣም ግራ ተጋባች። ይህንን የተመለከተውም ሰሚር አብሽሪ እስክትለምጃቸው ድረስ ነው፣ ከአሁን በኋላ እኮ ቤትሽ ነው፣ ማንም ሊናገርሽ አይችልም ብሎ ወደ ክፍሏ ይዟት ይገባል። እሷ ከነዚህም በላይ ያስጨነቃት የወንድሟ ነገር ነበር። ቀኑን ሙሉ ሳተኛ ስትሰራ ስለዋለች በጣም ይደክማትና ለወንድሟ ኢብራሂም ዱዓ አድርጋለት የተወሰነ ረፍት ለማድረግና ለመተኛት ትወስናለች። በተዘጋጀላትና በተነጠፈላት አልጋ ላይ ወጣም ልትተኛ ስትል ሰሚር በእጁ የተወሰኑ ምግቦችን ይዞላት ይመጣል። እራት ነው መብላት አለብሽ ቢ ይላታል። የሰሚርን እንክብካቤ ስትመለከት ሰኪና ትንሽ ልቧ ተረጋጋ። ምናልባት እሱ ሊያስብልኝ ይችላል ብላ ማሰበች። ቁጭ ብላም ያቀረበላትን ምግብ እየበላች ከሻዩም ከጠጣች በኋላ ለመተኛ ስትዘጋጅ ሰሚር እንዲህ አላት፣ ልትተኝ ነው እንዴ? ስራ እኮ አለብሽ ይላታል።
ይህንን የሰማችውም ሰኪና በጣም ግራ ተጋባች። የምን ስራ? በዚህ ማታ ምን አይነት ስራ ነው የምሰራው አለችው። ሰሚርም እየተቅለሰለሰ እባክሽ ትንሽ ስራ ብቻ ነው፣ ይሄ የኛ ቤት ተለምዶ ነው፣ እባክሽ አታስከፊኝ፣ ቤተሰቦቼ የማይከፉብሽ፣ ለኔ ስትይ እሺ በይኝ እያለ ይለምናት ጀመር። ሰኪናም ግራ በመጋባት እሺ ብላ ወደ ውጪ ስትወጣ ቤት ውስጥ የቆሸሹ ብዙ ልብሶችን ማጠብ ነበር። የሙሽራ ልብሷን እንኳን ሳትቀይር በሰርጓ ቀን ማታ የባሏን ቤተሰቦች ልብስ ለማጠብ ተገደደች። በደረሰባትም ነገር በጣም እያዘነችና እየተከፋች አንድ ሰው እንኳን ሳያግዛት ቁጭ ብላ ልብሶቿን ብቻዋን ማጠብ ጀመረች። በጣም ግራ ተጋብታለች። ለምንድነው በዚህ ማታ ልብስ የሚያሳጥቡኝ? እንዴት ይሄ ደግሞ የዚህ ቤት ተለምዶ ሊሆን ይችላል እያለች ግራ ተጋባች። በዚህ ሰዓት ሰሚር አልጋው ላይ ወጥቶ ደስ የሚል እንቅልፍን ተኝቷል። ስለ ሰኪና ምንም ሀጃ አልሰጠው። ልብሱ በጣም ስለነበረ እስኪነጋ ድረስ ነበር ያጠበችው። ድካምና እንቅልፍ ማጣቱ ራሷን ያሳመማትና ሄዳ አልጋዋ ላይ ትወድቃለች። ገና ወገቧን አልጋ ላይ እንዳሳረፈች ነበር እንቅልፍ ይዟት ይሄዳል። ብዙም ሳትተኛ ወዲያውኑ የሰሚር እናት ትመጣና ትቀሰቅሳታለች። ልጄ እስካሁን ከተኛሽ እኮ ይበቃል፣ ከዚህ በላይ መተኛት ጥሩ አይደለም። አሁን የሚሰራ ብዙ ስራ ስላለ መተኛት አትችይም። መጀመሪያ ግን ቁርስ ብይ ትላታለች። ከዛም ሰኪና ምግብ ወደ ተዘጋጀበት ማዕድ ጋርም ታቀናለች። በልተውና ጠጥተው ከጨረሱም በኋላ የሥራ ድርሻን እንከፋፈል ይላሉ። ሰኪና የልጃችን ሚስት ናት፣ ገና ሙሽራ ናት ብለው ምንም መፍረት አልያዛቸው። እንደውም ለሰኪና የሚበልጠውን ስራና ከባባዱን ይሰጧታል። ሰኪና የባሏ ቤተሰቦች በዚህ ልክ ለምን እንደሚያስለፏት ግራ ይገባታል። ምንም አማራጭ ስላልነበራት የተሰጣትን ስራ በአግባቡ መስራት ጀመረች። የቤቶቹን ዕቃ ማጠብ ነበር። ዕቃዎቹንም አጥባና አስተካክላ አስቀምጣ ቤቱንም ጠርጋ ምግብንም ከነሱ ጋር አብራ ማብሰል ጀመረች። ሰኪና ላያት ሰው ሰራተኛ እንጂ የልጃቸው ሚስት አትመስልም። ከዚህ በፊት እንዲህ አይነት ነገር ያጋጥመኛል ብላም በሰው ላይ ማይታ ስለማታውቅ ምን ብላ እንኳን እንደምትናገር ግራ ገብቷታል። ስለዚህ አንገቷን አጎንብሳ የተባለችውን ነገር ሁሉ በአግባቡ ትሰራ ነበር። እሷ የምትለየው ምግብ ሲቀርብ ብቻ ከነሱ ጋር መብላቷ ነበር። አብራቸው ትበላለች። ከዛ በኋላ የቀን ከቀን ስራዋ ሆነ። ሁል ጊዜ በልተው ከጨረሱ በኋላ የተበላበትን ዕቃ ማጠብ፣ የቤቱን የቆሸሹ ልብሶችን ማጠብ፣ ቤቱን ማጽዳት ሁሌም ስራዋ ሆነ። አንዳንዴ በጣም ደክሟት ስታለቅስ ሰሚር ይመጣና አብሽሪ ለትንሽ ጊዜ ነው እያለ እያስመሰለ ያባብላት ነበር። ኩኑዝ የተባለችው የሰሚር እህት ደግሞ ጭራሽ እንደ ሰራተኛ እያየቻት እንደፈለገች ታዛት ነበር። ለትንሹም ለትልቁም እየጠራች ታዛታለች፣ ትቆጣታለች። አንድ ቀንም ኩኑዝ ሰኪና ጋር ትመጣና ጓደኞቼ ጋር ልሄድ ስለሆነ ጣፋጭ ኩኪሶችን ስሪልኝ፣ በዛ አድርገሽ አጣፍተሽ ስሪ፣ ይዤው መውጣው ነው ብላ አስጠንቅቃ ትነግራታለች። ሰኪናም በጣም በመናደድ ራስሽ አትሰሪም እንዴ? ይሄ እኮ እኔን አይመለከተኝም፣ እስካሁንም ድረስ እኮ የምሰራው አክብሬያችሁ ነው ትላታለች። ኩኑዝም ቀጥላ አይኗን እየገለባበጠች ጭራሽ እኔን የምትናገሪኝ? ከቤተሰቦችሽ ርቀሽ ከኛ ጋር እንደምትኖሪ እንዳትረሺ፣ ያልኩሽን ነገር አርፈሽ ብትሰሪ ይሻልሻል አለቻት። ሰኪናም በጣም ልቧ ይሰበርና አንገቷን አቀርቅራ ያለቻትን ነገር መስራት ጀመረች። ጣፋጭ ኩኪሶችን በየአይነቱ መስራት ጀመረች። ልክ እሱን ሰርታ እንደጨረሰች ወዲያውኑ የሰሚር እናት ትመጣና ወደ ቤት እንግዳ ይመጣል እኮ እስካሁን ድረስ ለምንድነው ደጁን ያላጸዳሽው? አሁን ወዲያውኑ ሄደሽ አስጂው ትላታለች። ሰኪና እናትና አባቷ እስኪመለሱ እንጂ የምትጠብቀው እዚህ ቤት መቆየቱን ፈልገው አልነበረም። እነሱ እስኪመጡ ድረስ ልታገስ ብላ ቤቱን ማጽዳት ጀመረች። ደጁን በዛ ጠራራ ፀሐይ እየጠረገች ልብሷ ተበላሽቶ ምንም ግድ ሳይሰጣት ማጽዳት ጀመረች። በዚህ ሰዓትም እንግዳ የተባሉት ሰዎች ይመጣሉ። ሰኪናም እነሱን ስትመለከት እንግዳ የተባሉት መሆኑን አወቀችና ወደ እነሱ ጋር ጠጋ ብላ በቅንነት አያ ግቡ አለቻቸው። ልብሷ ቆሽሾና እጇ በውሃ ረጥቦ ነበር። የመጣችው የሰሚር እናት ጓደኛ ነበረች። ከሷ ጋር ልጇ ነበር። ወደ ሰኪናም በመገረምና በመደነቅ አትኩራ ተመለከተቻት። ያላት ውበትና ስነ ምግባር ሰራተኛ ናት እንዴ ብላ እየተጠራጠረች ትመለከታት ነበር። ከዛም ወዲያውኑ የሰሚር እናት ወደ እነሱ ጋር ትመጣለች። መጣችሁ እንዴ? ለምን ትቆማላችሁ? ግቡ ግቡ አለቻቸው ፈገግ ብላ። ወጣቱ ልጅም በሰኪና በጣም ተገርሞ ስለነበር እቺ ማናት? ከዚህ በፊት አይቻት አላውቅም እኮ ይላል። የሰሚር እናትም ድምጿን ቀነስ አድርጋ እሷም የቤት ሰራተኛችን ናት ትላቸዋለች። ምንም ያህል ድምጿን ብትቀንስም ያለችውን ነገር ሰኪና ሰምታ ነበር። የሰማችው ነገር ጀርባዋ ላይ እንደተጫነ ቋጥኝ መሰላት። በእጇ ላይ የያዘችው መጥረጊያ እሾክ ሆኖ ታያት። ልቧ በጣም ተሰበረ። ሳታስበው ፊቷ በእንባ ተሞላ። ውስጧ ቤቱን ለቀሽ ሮጠሽ ሂጂ፣ እዚህ ምንም አታድርጊ፣ ከሚያሰቃይሽና ከማይወድሽ ሰው ጋር ለምን ትለፊያለሽ ይላታል። መጥረግም ከብዷት ቆማ ማልቀሷን ቀጠለች። በዚህ ሰዓትም ሰሚር ይመጣል። እያለቀሰችና አዝና ሲመለከታት ምን ሆነሽ ነው? ለምንድነው የምታለቅሺው ብሎ ይጠይቃታል። ሰኪናም ውስጧ በእልህ ተሞልቶ ንግግሯ እየተቆራረጠ የሰማችውን ነገር ትነግረው ጀመር። ሰሚርም ቀለል አድርጎ ታዲያ ምን ችግር አለው? ቀለል አድርገሽ ይሁን እንጂ
እናቴና ቤተሰቦቼ ለሚናገሩሽ ነገር ቦታ መስጠት የለብሽም፣ አሊያ ትጎጃለሽ። ለዚህ ይሄን ያህል ማካበር የለብሽም። ከዚህ በላይም ብዙ ነገር ልትባይ ትችያለሽ ብሏት ጥሏት ይሄዳል። ጭራሽ የሱ ንግግርን በጣም ያናዳታል። ወደ ክፍሏም ትገባና ሰኪና በሯን ዘግታ ማልቀስ ጀመረች። ጌታዬ ሆይ ምን ወንጀል ሰርቼ ነው እንደዚህ በማይወዱኝ በባሌ ቤተሰቦች በማይወደኝም ባሌ የምትፈትነኝ? ጌታዬ ሆይ ምን አድርጌ ነው ብላ አምርራ ማልቀስ ጀመረች። በዚህም አላበቃም። ኩኑዝ እየጮኸች ወደ ክፍሏ ገባች። በአንቺ ምክንያት ሁሉም ነገር ተበላሸ እያለች ትጮህባት ጀመር። የምትለው ነገር ምንም ያልገባትም ሰኪና ምን ማለት ፈልገሽ ነው ብላ ጠየቀቻት። ሲጨቃጨቁ የሰማውም ሰሚር ወደ እነሱ ጋር ይገባና ለምንድን ነው የምትጨቃጨቁት ብሎ ይጠይቃቸዋል። የመጣችው እንግዳ ለካ ልጇን ለኩኑዝ ለመዳር ነበር። ነገር ግን እሱ ሰኪናን እንዳየ ሐሳቡ ሙሉ ወደ እሷ ተገለበጠ። እሷን የማግባት ጥያቄ ነበር የጠየቀው። ይህንን የሰማው ሰሚር ደግሞ ጭራሽ ባሰበት። እንዴት እንደዚህ ታደርጊያለሽ እያለ ይጮህባት ጀመር። ሰኪና እኔ ምንም ማውቀው ነገር የለም፣ ጭራሽ እናታችሁ እኮ ናት ለእንግዶቹ እኔ ሰራተኛ መሆኔን የተናገረችው። ከዚህም ብሶ እኔ ላይ ትጮህብኛላችሁን አለቻቸው። ሰሚርም ተናዶ ክፍሉን ይቆልፍባትና ብቻዋን ጥሏት ይሄዳል። ሰኪናም ክፍሏ ገብታ አምርራ ማልቀስ ጀመረች። የእናትና አባቷን መምጣት ብቻ ነበር ስትጠባበቅ የነበረው። በቀጣዩ ቀንም ሰሚር በእጁ ላይ ምግብን ይዞ ይገባል። ልክ ሰሚርንም እንደተመለከተችው እያለቀሰች ለምንድን ያገባኸኝ ብላ ጠየቀችው። ሰሚርም ጥያቄዋን በጥያቄ መለሰላት። አንቺ ለምን እምቢ አልሽ? ለዛውም ሁለቴ። እንደኔ ያለ ሰው በእንዳንቺ አይነት ወንቢ ሊባል አይገባም። በዚህ ሰዓትም ሰኪና ሁሉንም ነገር ተገነዘበች። በጣም ደነገጠች። ለካ ሰሚር ያገባት ወዷት ሳይሆን ሊበቀላት ፈልጎ ነው። ከዛን ቀን በኋላ እናትና አባቷ እስኪመለሱ ድረስ ለራሷ የሰሚር ባል አለመሆኗን አሳምና እንደ ሰራተኛ መስራት ጀመረች። ዕቃ ማጠብ፣ ቤት ማጽዳት፣ ምግብ ማብሰል፣ ሰራተኛ የሚሰራውን ስራ ሁሉ መስራት ጀመረች። አንድ ቀንም የጎረቤቷ ኻሊድ እናት ትመጣለች። ሰኪናም እሷ ስትመለከታት እየሮጣ ሄዳ አቀፈቻት። ሳታስበው ምንም ሳትናገር እንባዋ መፍሰስ ጀመረ። ሁለቱም አንድ ላይ ቁጭ ብለው እያወሩ ሳለ እናትና አባቴ መቼ ነው የሚመለሱት ብላ ጠየቀቻት። ኻሊድ እናትም እንዴ ደብዳቤውን አላየሽውም እንዴ? ሁል ጊዜ እኮ እናትሽ ለሰሚር ትልክለታለች። አሁን አህመድ በጣም ተሽሎታል፣ ከሳምንት በኋላ እንደሚመለሱ ነግረውኛል ትላታለች። ይህንን የሰማችውም ሰኪና በጣም ተደሰተች። ከእናት አባቷ መመለስ የበለጠ የወንድሟ መሻል ነበር በጣም ያስደሰታት። ነገር ግን ሰሚር በዚህ ልክ ለምን ደብዳቤውን መደበቁን ፈለገ የሚለው ነገር ግን ግራ አጋብቷታል። የኻሊድ እናትም ከተመለሰች በኋላ ሰኪና ፊቷ ተቀያይሮና ተናዳ ሰሚርን ና ብላ ትጠራዋለች። ወደ ክፍሏም ይዛው ከገባች በኋላ ለምንድን ነው በዚህ ልክ የምትጠላኝ? ለምን እንዳገባኸኝ አውቃለሁ። እኔን ያገባኸኝ ለመበቀል ብለህ ነው። ግን በዚህ ልክ ለምን ሆነ? ቤተሰቦች የሚልኩልኝን ደብዳቤስ ለምን ትደብቃለህ ብላ ጠየቀችው። ሰሚር የሰኪናን ፊት ሲመለከተው ደነገጠ። እንደዚህ ስትናደድም ሆነ ስትናገረው አይቶ አያውቅም። ሰኪናም ከዚህ በኋላ ከማይፈልገኝ ባል ጋር መኖር አልፈልግም፣ እንድትፈታኝ እፈልጋለሁ፣ ፍትን የምፈልገው አለችው። ሰሚርም ፍት የሚባለውን ነገር ሲሰማ በጣም ደነገጠ። እንደዚህማ ማድረግ የለብሽም። እኔ እኮ ገና በመጀመሪያ ጊዜ ሳይሽ ነበር የወደድኩሽ። ጠይቄሽ ሁለቴም ቤት ስትይኝ ግን አዎ ተናድጃለሁ። ቤተሰቦቼም ቢሆን አንቺን አልፈለጉም፣ ምክንያቱም የእኛ ዘር ስላልሆንሽ። አባቴን ሲጨቀጭቀው ግን በአንድ መስፈርት አለኝ አላት። ሰኪና ሰሚርን ግራ በመጋባት መልኩ አፍጥጣ ትመለከተው ነበር። ሰሚርም ቀጠለ። መስፈርቱ አንቺን ካገባሁሽ ቀን ጀምሮ ለተከታታይ 4 ወር የቤቱን ስራ ሙሉ እንድትሰሪ፣ ያለምንም መሰላቸትና እምቢ ማለት የምትሰሪ ከሆነ ከ4 ወር በኋላ እነሱ እንደሚቀበሉሽና እንደ ቤተሰብ እንደሚያዩሽ ነግሮኛል አላት። ሰኪናም ቀጥላ ታዲያ ውዴታ እንዴት በዚህ ይገለጻል? እኔ ከዚህ በላይ መጎዳት አልፈልግም፣ ስለዚህ ተወኝና ወደ ቤተሰቦቼ ጋር ልሄድ አለችው። ሰሚርም ሳያስበው እያለቀሰ እባክሽ እንደዛ አታድርጊ፣ ሰራተኞቹን ከሆነ መልሳቸዋለሁ፣ ከዚህ በኋላ ምንም አይነት ስራ አትሰሪም ይላታል። ሰኪና ግን ተናዳ ስለነበር መልስ አልሰጠችው። ሰሚርም በእልህ ማልቀስ ጀመረ። በቀጣዩ ቀንም ሰኪና ወደዛ ቤት ስትመጣ የወጡ ሰራተኞች ነበሩና እነሱን አስመለሳቸው። ከዛም ሰኪና ረፍት ሆነላት፣ ስራም ቀለለላት። ቢሆንም ግን አሁንም የሰሚር ቤተሰቦች እሷን አይወዷት። አንድ ቀንም ከነሱ ጋር ቁጭ ብላ ምሳን ከበላች በኋላ እናትና አባቷ ከሄዱበት የሚመለሱበት ቀን ስለነበረ ባሏን ሰሚር ጠርታ ወደ ቤተሰቦቼ ጋር ይዘኸኝ ሂድ፣ ቤተሰቦቼ በጣም ናፍቀውኛል፣ ሰሞኑን የመጡት አለችው። ሰሚርም በጣም ስለፈራ ታዲያ ወደ ቤተሰቦችሽ ጋር ስትመለሺ እዚህ የሆንሽውን ነገር ሁሉ ትነግሪያቸዋለሽን ብሎ ጠየቃት። ሰኪናም አብሽር እኔ ይቅር ብዬሃለሁ አለችው። ሰሚር ሰኪና የተናገረችው ነገር እውነት ነው ብሎ ደስ አለው። ነገር ግን ፊቷ ላይ ያላነበበው ሌላ ነገር ነበር። ሰኪና ናፍቀዋት የነበሩት ቤተሰቦቿ ጋር ልትሄድ ስለሆነ በጣም ደስተኛ ነበረች።
ተጣጥባና ልብሷን ቀያይራ ወደ ቤተሰቦቿ ጋር መሄድ ጀመረች። በር ላይ እንደደረሰች ያገኘችው ታናሽ ወንድሟን ዩሱፍን ነበር። እንደ ድሮው ጤናው ተመልሶለት እየተጫወተ እሷን ሲመለከታት ደግሞ እየሮጠ ነበር የሄደው። ይህም ነገር በጣም አስደሰታት። የናፈቋትንም እናትና አባቷንም በየተራ ትዘይራቸው ጀመር። እናቷም እንዲህ አለች፣ በጣም ናፍቀሽኝ ነበር እኮ ልጄ አለቻት። ይህንንም ስትሰማ ሰኪና ራሷን መቆጣጠር አቃታት። ለካ እንደዚህ የሚወደኝ ሰው እያለ ነው ብላ በውስጧ ሄዳ እናቷ ላይ ተጠመጠመች። ሳታስበው ማልቀስ ጀመረች። እንባዋም የሚያባራ አልነበረም። በጣም ስቅስቅ ብላ ለቀሰች። እናቷ ግራ ተጋባች፣ አባትም እንደዛው። ከዚህ በፊት ሰኪና እንደዚህ ስታለቅስ ወይም ስትከፋ ታይታ አትታወቅም ነበር። ለረጅም ሰዓት እናቷን አቅፋ ማልቀሷን ቀጠለች። ግራ የተጋባውም አባት ወደ እሷ ጋር ጠጋ አለና ምን ሆነች ነው ልጄ ብሎ ጠይቃታል። ሰኪናም አደራ የሰጠኸው አካል እኮ አደራውን አልተወጣም አለችና ያደረጉባትን ነገር ሁሉ በዝርዝር ትናገር ጀመር። በሰርጓ ቀን እስኪነጋ ድረስ የቤቱን ልብስ ሁሉ እንዳሳጠቧት፣ ሰራተኛ ብላ እንደተሰደበች ምንም ሳታስቀር ሁሉንም ነገር ተነግራቸው ጀመር። ይህንን የሚሰማው ሰሚር በጣም በስራው አፍሮ ምን አለ መሬት ተሰንጥቃ በዋጠችኝ እያለ ይመኝ ጀመር። አባቱም በእልህ ቆመና እየጮህበት አደራዬን በዚህ መልኩ ነው የበላኸውን? ምን አድርግሃት ነው ልጄ? መጥፎ ብልግና የሆነን ነገር ነው የሰራኸው አለው። ሰሚርም እባክሽ እኔ እኮ ከዚህ በፊት ነገርኩሽ ለ4 ወር እንዳሰራሽ ብቻ ነው፣ ከዛ በኋላ ማንም አይናገርሽም ይላታል። ሰሚርም በመናደድ የእኔ ቤተሰቦች ናቸው እንጂ የማይወዱሽ፣ እኔ እኮ በጣም ወድሻለሁ አላት። ሰኪናም ተው እንደዛ አትበል፣ ምንም ብትል አልቀበልህም። እውነት አንተ የምትወደኝ ከሆነ አባቴ የላከውን ደብዳቤ መደበቅ ነበረብህን? የሌላውን ሐሳብ ሰምተህ እኔን ሳትሰማ ብቻዬን አንድ ክፍል ውስጥ መቆለፍ ነበረብህን? እንደ ሚስትህ ልታየኝ ሲገባ እንደ ሰራተኛ አላየኸኝምን? የፈለግከውን እያዘዝከኝ። ታዲያ ለአንድ ለምትወደው ሰው ይህንን ትመኛለህ? በፍጹም አትወደኝም አለችው። ሰሚር የሚመልሰውን መልስ አጣ፣ ግራ ተጋባ። አዝኖም ወደ ቤት መመለስ ጀመረ። ወደ ቤት ተመልሶም ቢሆን እረፍትን ያጣል። ከዛን ቀን በኋላ ሁል ጊዜ ወደ እነሱ ቤት መመላለስ ጀመረ። እያለቀሰና እየተናነሰ አባቷን ይጠይቃል። ወደ እኔ ጋር ትመለስ፣ ከዚህ በኋላ እንደዚህ አላደርጋትም እያለ ይለምናል። ነገር ግን ከቀናቶች በኋላ እንዲፋቱ ይደረጋል። ከተወሰኑ ቀናት በኋላም የሰሚር እህት ኩኑዝ ከኻሊድ ጋር ትጋባለች። ኻሊድ ማለት የነሰኪና ጎረቤት ነበር። ያላወቁት ነገር የኻሊድ እናት ከሰሚር እናት በጣም ጠንከር ያለችና ከባድ ነበረች። ኩኑዝን ያላግባቡ ታሰራት ጀመር። በተራዋ ሰኪና ደግሞ በኑሮ መካከለኛ ከሆነው ሰው ጋር ተጋባች። ያገባቸው አካል በጣም ጠንካራ፣ ሚስቱን የሚወድ፣ ስራ ላይ የማይግደረደር ጥሩ ሰው ነበር። በዚህም ዛህራ በጣም ደስተኛ ሆና ነበር። ከዓመት በኋላም ሰኪና አንድ የምታምር ሴት ልጅን ትወልዳለች። አሁንም ቢሆን ግን ሰሚር ሰኪና ከልቡ ላይ አልወጣም አለች። ሌላን ሰው እንኳን ማግባት አቃተው። ስራ እንኳን በአግባቡ መስራት አልቻለም። ሁል ጊዜ ስለ እሷ ማሰብ ሆነ። እሱን ረስቶት እንኳን ወደ ውጪ ሲወጣ ልጆች እየተጫወቱ የሰኪና ልጅም ከልጆቹ ጋር ስትጫወት ሲመለከት በጣም የቀናና ሳያስበውን ባይወርደዋል። እንደዛ ሚስቱን የገፋት፣ ብቻዋን አንድ ክፍል ውስጥ የቆለፈባት፣ እንደዛ አምርራ ስታለቅስና ስትከፋ አንዴም ዞር ብሎ ያላያት፣ የቤቱን ስራ ምንም ደከመኝና ሰለቸኝ ሳትል ስትሰራ የእህቱን ቁጣና ጩኸት መቻሏ፣ ይህን ሁሉ እያየ ዝም ማለቱ ለዚህ እንደዳረገውም ገባው። እሷ ደግሞ ሰብር በማድረጓ አላህ የተሻለን ባል ሰጥቷት ጥሩ ህይወትንና የሚያማምሩ ልጆችን አገኘች። ይህንን እድል በራሱ እየተጫወተ በማሳለፉ በጣም አዘነ። ምናለ ከመጀመሪያውን ባላየኋት፣ እቺ እኮ ለኔ የምትመጥነኝና የምትገባኝ ሴት አልነበረችም። እንደሷ ያለ ሴት አሁን ከየት ነው የማገኘው? ከሷ በታች ያሉ ሴቶችን አግብቼ እንዴት ነው የምኖረው እያለ መጨነቅ ጀመረ። ሰሚር በዚህ ጭንቀት ላይና ማዘን ላይ ሆኖ ሳያገባ ለአመታት ቆይቶ ነበር። ሱብሃንአላህ፣ አላህ የሰጠንን ኒዕማ የማንጠቀምበት ከሆነ ከኒዕማ መካከል ደግሞ ሷሊህ የሆነች ሚስት ናት። በዱንያ ላይ ያ ነገር ሲያመልጠን እንቆጫለን፣ በአኺራ ላይ ደግሞ አላህ ይጠይቀናል። አላህ የሰጠንን ኒዕማ በአግባቡ የምንጠቀም ያድርገን፣ ሰምተው ከሚጠቀሙትም ከሚተገብሩትም ያድርገን። ይህንን ድንቅ ታሪክ ራሳችሁ ጋር አታስቀሩት፣ ሼር ማድረጋችሁን እንዳትረሱ። ከታሪኩ የተረዳችሁትን ነገር ኮሜንት ስራ አስቀምጡልን። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በሌላ ታሪክ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላህ።